ሰላም ጤና ይስጥልኝ። ይህ ፓርስ ቀለም ነው። ዛሬም በሌላ ቪዲዮ ተከስተናል። ክፍል ሁለት ማለት ነው። በተከታታይ ነው ቪዲዮ የምንለቀው። በውስጥ መስመር መማር የምትፈልጉ ደግሞ ወይም የጥናት አገልግሎት ማግኘት የምትፈልጉ በ0925318048 ላይ ኢሞ፣ ዋትስአፕ እንዲሁም ቴሌግራም የድምጽ መልክ አስቀምጡልን። ቀጥታ ወደ ቪዲዮ እንሄዳለን። ዛሬ የምንጀምረው የመጀመሪያው ፊደላችን ሰ ነው። ሰ ይሄኛው ፊደል ምን ተብሎ ይጠራል? ሰ ተብሎ ይጠራል። ሰዓቱ ሰ የምንለው ማለት። ስለዚህ እንዴት እንጽፈዋለን ካላችሁ ሰ እንደዚህ ተጽፉና ከዛ ኤስ ኢ ብላችሁ ትራንስሊትሬት ታደርጉታላችሁ። ወይ ደግሞ በእንግሊዝኛ አልፋቤት ስትጽፉት ማለት ነው። በእንግሊዝኛ አልፋቤት ስትጽፉ ሁለተኛው ሱ እንደዚህ ከጻፋችሁ በኋላ ኤስ ዩ። አሁን ሁለቱ ይሄና ይሄ ተመሳሳይ ምን አላቸው? ድምጽ አላቸው ማለት ነው። ይሄ ልክ የድምጽ ውክልና አድርጋችሁ ሰዱት። ይሄኛውን ኤስ ዩ የሚለውን ሱን የሚወክል የድምጽ ውክልና ወይም ደግሞ ትራንስክሪፕሽን እንደሚባለው ማለት ነው። ትራንስክሪፕሽን እንደሚባለው ኮንሲደር ማድረግ ትችላላችሁ። ቬሪ ጉድ። ከዛ ሲ ኤስ አይ ኤስ አይ ሳ ኤስ ኤ ኤስ ኤ አድርገን እንጽፋለን። ኤስ ኤ ሴ ኤስ ኢ። ስሞችን በምጽፉ ጊዜ ኖርማል ስም አጻጻፍ ስርዓት ላይ ኤስ ኢ ብላችሁ ምጽፉ። ነገር ግን ኪቦርዳችሁ ላይ ሴን መጻፍ ብትፈልጉ የዊንዶውስ ኪቦርዳችሁ ላይ ሴን መጻፍ ብትፈልጉ ምንድነው የምታደርጉት? እዚህ አይ መጨመር አለባችሁ ማለት ኤስ አይ ኢ ማለት ሴ ተብሎ ሴ ማለት ነው። ይሄ ዊንዶውስ ኪቦርድ ታይፕ ስታደርጉ ኤስ አይ ኢ ነው። ነገር ግን ኖርማል ስሞች ስትጽፉ ግን ኖርማል ስሞችን ታይፕ ስታደርጉ ወይም የሰው ስሞች ስትጽፉ ከዊንዶውስ ውጭ ማለት ነው በኤስኢ ይሆናል ማለት። ቀጥሎ ስድስተኛ ፊደሎች እንደዚህ አድርገን የምንጽፋቸው ኤስ ብቻ አድርገን ትራንስሊትሬት እናደርጋቸዋለን ማለት ነው። ቀጥሎ ሶ ነው። ሶ ሰባተኛ ድምጾች ሁሌም ኦ ነው የሚወስዱት። ኦ ሰባተኛ ድምጾች የሚወስዱት ቫውል ኦ ነው ማለት ነው። ይሄ ኮንሲደር ማድረግ አለ። ስለዚህ ከዛ ኤስ ኦ አድርገን በቀላሉ እንጽፈዋለን። ይሄ ማለት ሶ ማለት ነው። ቀጥሎ ያለው ማን ነው? ሸ ነው። ይሄ ደግሞ ሁለት ድምጽ ያለው በሁለት ድምጽ ነው የሚወከለው በኤስ እና በኤች ማለት። ስለዚህ መጀመሪያ የአማርኛው ፊደል ሸ እንደዚህ ከጻፍን በኋላ ኤስ ኤች ካረግን አንደኛ ፊደሉ የሚወስድ ኢ ስለሆነ ይሄ ማለት ሸ ማለት ነው። ቬሪ ጉድ። ሹ ስናት ደግሞ ኤስ ኤች ዩ አድርገን እንጽፋለን። ሺ ይሄ ደግሞ ምን አለው ማለት ነው? ሺ ኤስ ኤች አይ። ይሄ ሶስተኛ ፊደሎች አይ ይወስዳሉ ማለት ነው። አይ ሶስተኛ ፊደሎች አይ ይወስዳሉ። ከዛ አራተኛ ፊደሎች ይሄኛው ሻ እንደዚህ እናሳጥርና ኤስ ኤች ኤ አድርገን እንጽፋለን ማለት ነው። ቬሪ ጉድ። ከዛ ሼ ባለቀለበት አምስተኛ ፊደል ዜን ኤስ ኤች ኢ። ይሄኛው ኖርማል ስም ስንጽፍ እንደዚህ ነው የምንጽፈው። መጀመሪያ መጨረሻም ሊሆን ይችላል። ግን ኮምፒውተሮቻችሁ ላይ ግን ሼን ለመጻፍ ታይፕ ማድረግ ብትፈልጉ ዊንዶውስ ኪ ትጫናላችሁ። ሽፍት ኪ ተጭናችሁ ከዛ ኤስ ኢ ኤስ አይ ኢ ስታደርጉ ሼን ይጽፍላችኋል ማለት ነው። ቬሪ ጉድ። ከዛ ሺ ነው። ሺ ስድስተኛ ድምጽ እንደዚህ ከጻፍን በኋላ በኤስ ኤች ብቻ ትራንስሊትሬት ይደረጋል ወይም እንወክለዋለን እንጽፈዋለን ማለት። ቬሪ ጉድ። ከዛ መጨረሻው ሾ ነው። ሰባተኛ ድምጽ ኦ ነው ያላቸው አናባቢ ቫውል ኦ ነው የሚወስዱ ሰባተኛ ፊደል ሾ ስንል ኤስ ኤች ኦ ብለን እንጽፋለን። ቀጥሎ ያለው ማን ነው? ቀ
እንደዚህ ከጻፍን በኋላ ሎካሊ በኪው መወከል እንችላለን። በኪው ነገር ግን ኔም ራይቲንግ ሲስተም ላይ ግን ኬ ነው የምንጠቀመው። ይሄኛው ኢዝ ፕሪፈሬብል ነው ማለት ነው፣ ተመራጭ ነው ይሄኛው። ይሄኛው ኬኢ አድርገን እንጽፋለን። ሎካሊ ግን በኪው መሰየም እንችላለን። ከዛ ቁ ኪዩ ኬዩ ኬዩ ይሄኛው ሁለተኛ ፊደሎች ሁሌ የሚወስዱት ዩ ስለሆነ ኬዩ ብለን እንጽፋለን። ቂ ከዛ ቂን እንደዚህ ከጻፍ በኋላ ኬ አይ ሶስተኛ ድምፅ ስለሆነ ማለት ነው። ቬሪ ጉድ። ከዛ ቃ አራተኛ ድምጾች ስለሆኑ አራተኛ ድምጾች ኤ ነው የሚወስዱት። ኤ ይሄኛው ኬ ኤ ብለን እንጽፋለን ማለት ቬሪ ጉድ። ከዛ ቄ አምስተኛ ድምፅ ባለ ቀለበት ነው። እንደሚታወቀው ኮምፒውተራችሁ ላይ የቀ ቤተሰብ ታይፕ ምታለ ለምሳሌ ቄ ኮምፒውተር ዊንዶውስ ላይ መጻፍ ኪቦርድ ላይ ኪው ነው የምታረው። በኪው ነው የምትጽፉት ማለት ነው። በኪው ትጽፋላችሁ። ኖርማል ስሞችን ለመጻፍ ከሆነ ግን እንደምታደርጉት ለምሳሌ አንድሮይድ ላይ ሊሆን ይችላል። ኖርማል ሜሴጆች ወይም ደግሞ ስሞች መታወቂያ ላይ፣ ሰነዶቻችሁ ላይ፣ ፓስፖርታችሁ ላይ ያሉ የትኛውም ስሞቻቸው የቀ ቤተሰብ በምንድን ነው መጀመሪያ ያለበት? በኬ ኢ አድርገን እንጽፋለን። ቅ ስድስተኛ ድምፅ ነው። በኬ እንወክለዋለን። ስድስተኛ ድምፅ ቬሪ ጉድ። ከዛ ቆ ሰባተኛ ድምፅ አይደለ? ይሄ ደግሞ ኬ ኦ አድርገን እንጽፈዋለን ማለት ነው። ቀጥሎ ማን ነው? በቢኢ ይወከላል። ቡ ከዛ ቢዩ ማለት ቡ ማለት ነው። ቬሪ ጉድ። ቢ ማለት ቢአይ ቬሪ ጉድ። አራተኛ ድምፅ ሁሌም ኤ ነው የሚወስዱት። ቢኤ ቬሪ ጉድ። ቢኢ ዊንዶውስ ኪቦርድ ላይ ስትጽፉት ደግሞ ቢአይኢ ብላችሁ ቤን መጻፍ ትችላላችሁ። ቬሪ ሲምፕል። ከዛ ስድስተኛ ድምፅ በቢ ብቻ ትራንስሌት ማድረግ ትችላላችሁ። መጨረሻው ቦ ስትሉ ሰባተኛ ድምፅ ስለሆነ ኦ ይወስዳል አናባቢ። ቢኦ በጣም ቀላል። ቀጥሎ ያለው ማለት ነው ተ ነው። ተ ማለት እንደዚህ ከጻፋችሁ በኋላ የምትወክሉት በቲኢ ነው። አንደኛ ድምፅ ስለሆነ ቲ ቱ ሁለተኛ ድምጾች ዩ ይወስዳሉ። ቲዩ ቲአይ አድርገን እንጽፋለን። ቲአይ ታ አራተኛ ድምፅ ነው። ቲኤ እናደርጋለን። ቴ አምስተኛ ድምፅ ባለቀለበት ስለሆነ ቲኢ እናደርጋለን። ቲኢ ከዛ ስድስተኛው ት በቲ ዲኖት እናደርገዋለን። ቶ ይኸው ቲኦ ሰባተኛ ድምፅ ስለሆነ እንደዚህ አድርገን እንወክላለን። ሰባተኛ ድምፅ ስለሆነ ማለት ነው። ቬሪ ጉድ። ከዛ መጨረሻው ማለት ነው ቸ እንደዚህ ከጻፍን በኋላ ባለ ሁለት ኮንሶናንት ነው። ባለ ሁለት ኮንሶናንት በሲኤች ነው የሚወከለው። ሲኤችኢ ኮምፒውተራችሁ ላይ ምን አድርጋችሁ የምትጽፉት? ኖርማል ሲ ከዛ ሲ ፕላስ ኢ ሲሆን ቸን ይሰጣችኋል ማለት ሲ ፕላስ ኢ ወይም ደግሞ ሲ ፕላስ ኢ ማለት ሲን እና ኢ በተከታታይ ስታደርጉ ቸን ዲስፕሌይ ያደርግላችኋል ማለት ነው። ከዛ ቹ ማለት ሲኤችዩ ቺ ሶስተኛ ድምፅ ስለሆነ ሲኤችአይ ቻ አራተኛ ድምፅ ነው። ሲኤችኤ እናደርጋለን። ቼ አምስተኛ ድምፅ ነው። ኢ ነው የሚወስዱት። ይኸው ሲኤችኢ አድርገን እንጽፋለን ማለት ነው።
ቀጥሎ ቺ ስድስተኛ ድምፅ ነው። ብቻውን ሲኤች ብቻ አድርገን እንጽፋለን ማለት ነው። እንጽፋለን። ቬሪ ጉድ። ከዛ ቀጥሎ ማን ነው መጨረሻው ሰባተኛ ፊደል ቾ ሰባተኛ ድምጾች ሁሉም ኦ ስለሚወስዱ ሲኤች ኦ አድርገን እንጽፋለን ማለት ነው። የዛሬ ከቀጣይ የቀጠለ ክፍል ነበረ። በውስጥ መስመር መማር ፈልጉ በድጋሚ ኢሞ፣ ዋትስአፕ እንዲሁም ቴሌግራም ላይ የድምጽ መልእክት አሊያም ደግሞ የጽሁፍ መልእክት አስቀምጡልን። በሳምንት እናንተ ጥንቅቅ አድርገን እንደኛ መጻፍና ማንበብ እንድትችሉ እናስችላችኋለን። ይህም ቪዲዮ እስከ መጨረሻው ስለምትከታተሉት እናመሰግናለን። ለዛሬ በቀናል። ባባይ